ሪካርዶ ሎፔዝ ነው። በጣም ለየት ያለ ነገር ነው ያደረገው። እድሜው 21 ነበር። ከመሞቱ በፊት የቀረጻቸው የ22 ሰዓታት ርዝመት ያላቸው ቪዲዮዎች ነበሩ እና ሳምንታት ፈጅቷል አጠቃላይ እነዚህን ቪዲዮዎችም ለመቅረጽ ራሱ እየተናገረ የሚታይባቸው ናቸው። ይህንን ሁሉ ያደረገበት ምክንያት ቢዮርክ የምትባለውን ድምጻዊት ስለሚወድና በሷ ምክንያትም ነው ለመሞት የፈለገው። ያን ሰሞን ይህን ሲወስን እሷ ፍቅረኛ እንዳላት ተናገረች። በጣም ይወዳታል። ያንን ሲሰማ ነው በቃ ከዚህ በኋላ ምን አረጋለሁ እሷ ፍቅረኛ ከያዘች ብሎ ተስፋ ቆርጦ ይህንን የወሰነው በቅናት ምክንያት ማለት ነው። ግን ራሱን ብቻ ለመግደል አይደለም የሚፈልገው፣ እሷንም መግደል ነበር የፈለገው እና ዛው ቪዲዮ ላይም ይታያል ያደረጋቸው ነገሮች ሁሉ። ወደ ፖስታ ቤት ሄዶ አሽጎ ቦምብ ይልካል። ከሰልፈሪክ አሲድ ነው የሰራው ቦምቡን። ለንደን ወደሚገኘው መኖሪያ ቤቱ አድራሻ ያንን አድርጎ ይልካል። ያው ሲከፈት እንዲፈነዳ ነው እሱ ሐሳቡ እና በዛ ቪዲዮ ላይም እንደሚታየው ወደ ፖስታ ቤቱ ሽጉጥም ይዞ ነበር ሄደው ምናልባት ከተያዝኩ እዛው ራሴን አጠፋለሁ ብሎ ማለት ነው። እዛ አልተያዘም። ስለዚህ ወደ ቤቱ ይመለሳል እና የመጨረሻ ቪዲዮውን ቀርጾ ከዛ በኋላ ህይወቱን ያጠፋል። የሷ የቢዮርክ ዘፈንም ከጀርባ ይሰማል። ይህንን ሲያደርግ ከ4 ቀናት በኋላ ነው ፖሊስ የደረሰበት አስከሬኑ ማለት ነው እና ቪዲዮንም አገኙት። ከዛ በኋላ ወዲያው ወደ ለንደን ፖሊስ መንገር ነበረባቸው። አልደረሰም ነበረ ፖስታው ወደ ቤት አልደረሰም ነበር። ስለዚህ ምንም ጉዳት አልደረሰም። እሱ ብቻ ህይወቱ አለፈ። ኢትዮፒካሊ